ወይዘሮ ሜላትና እርግብ ተገናኙ። ወይዘሮ ሜላት እርግብን አነቀቻት። የሚገርመው ሲገርም ደግሞ አንድ እስር ቤት አንድ ክላስ። ወይኔ! አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን። ዛሬ ደግሞ ኖላዊ ተከታታይ ድራማን ይዤ መጥቻለሁ ማለት ነው። ለቤቱ አዲስ የደወል ምልክት በመጫን ሰሞኑ ቤተሰብ የሆናችሁ ደግሞ ላይክ ሸር በማድረግ አጠናክሩኝ ማለት ነው። እንግዲህ ዛሬ ላይ ይዤ የመጣሁትኝን ኖላዊ ነው ማለት ነው። ኖላዊ ተከታታይ ድራማ ይዤ ብቅ ብያለሁ ማለት ነው። ያው ባለፈው እንዳየነው እርግብ ወዴት ነው ወይዘሮ ሜላት ቤት ስትመጣ ከዛም ሰላምዬ አይታት ስለነበር ማለት ነው። አሁን ላይ ግን እንግዲህ እርግብ ለፖሊስ እጅ ከሰጠች በኋላ ፖሊሶቹ ደግሞ ይዘው ወደ ወይዘሮ ሜላት ክላስ አስገብቷታል ማለት ነው። ወደ ወይዘሮ ሜላት ስትገባ ችግር ይመጣል ብለው ፈርቶ ነበረ። ከዛም ልጆች የሉም ነበር። በድንገት እንግዲህ ወደ እሷ ክላስ እርግብን ሄዳለች ማለት ነው። ወይዘሮ ሜላት እርግብን ስታያ ደነገጠች። አንቄ ገላታለሁ ብላ አሰበች ማለት ነው። ከዛም እንግዲህ ፖሊሶቹ እንደማይሆን ነገር ነገሯት። ከሄዱ በኋላ ግን እርግብን አንቃ ያዘቻት። እርግብም ጮኸች ማለት ነው። ጸጥ ብላ ምን ትላለች? ያው ጥፋቷ ስለሆነ። ከዛም አልፎ ተርፎ እንግዲህ እርግብ እስር ቤት ናት ያለችው። እንግዲህ የወይዘሮ ሜላት አብሯት የታሰሩ ደግሞ እርግብ እንደ አዲስ እንግዲህ ስላዩት ወይ ብራንጭ ወይ ጨፍሪ ብሎ ሲሏት እንግዲህ እሷ ደግሞ እኔ ምንም የለኝም ተቀበሉ ልስፈን ብላ እንግዲህ ካሸሸ ገዳው እያለች ነው። ጎጃሜ የሚለውን ዘፈን ዘፍናላቸዋለች ማለት ነው። በጣም የሚገርም ነው። ዛሬ ላይ ምላሴና ምሳሌና ሰላምዬ ሀንዬ ስለሌለች በጣም ጭንቅ ብላለች ማለት ነው። በስተመጨረሻም እንግዲህ ያሲርና ተምቹ ዛሬ ላይ ስለጠፉ ሀና ያሲርና ተምቹን አገኛለሁ ብላ እንግዲህ እየፈለገች ነው። እስካሁን ግን ያሲርና ተምቹ የት እንዳሉ አልታወቀም ማለት ነው። የትም እንደሄዱ የሚያውቅ የለም። የት ደርሰው ይሆን? ለሁላችንም ጥያቄ የሆነብን ነገር ነው ማለት ነው። ከዛም አልፎ ተርፎ እንግዲህ በሚገርመው ሁኔታ አሁን ላይ ወይዘሮ ሜላትና ወይዘሮ ሜላት እርግብን እንግዲህ እንደመጣች ለምላሴ ነግረዋለች ማለት ነው። እርግብ አሁን ወይዘሮ ሜላት ላይ ጋር ሆነው አንድ እስር ቤት ታስረው በጣም የሚገርምና የሚያጅብ ነው የሆነው ነገሩ ሁሉ ማለት ነው። እርግብ እንግዲህ እጅ ትሰጣለች ብሎ እየጠበቀ የለም ማለት ነው። ፖሊሶቹ ራሱ ገርሟቸዋል። ከዛም አልፎ ተርፎ እንግዲህ አሁን ላይ ሀንዬ የተምቹና የያሲር መጥፋት በጣም ገርሟት አባቷ ጋር ቤተ ክርስቲያን ሄዳ እንግዲህ በሀሳብ ተወጥራ እዚህ ሁላ ደረጃ ያደረስኳቸው ምላስና ያሲርንና ተምቹን እኔ ነኝ። እነሱ ሲገርቡኝ እኔ ርቄ የስጋ ወንድሞቼ ጋር ትቻቸው ሄድኩኝ። እነሱ ሲወዱኝ እኔ እራኳቸው። ለዚህ ሁሉ መፍትሄ መንስኤ የሆንኩት እኔ ነኝ እያለች እንግዲህ ሀና ራሷን እየወቀሰች ነበር። አባቷ ደግሞ ሀንዬን ሊያረጋጋት ሞክሯል። ሀና ግን እስካሁን ድረስ ልትረጋጋ አልቻለችም ማለት ነው። ከዛም እንግዲህ ከቤተ ክርስቲያን ከአባቷ ጋር መታ ሁሉንም ነገር አድርጋ ወደነ ሀና ቤት ወደነ ሰላምዬ ቤት ሄዳለች። መጣሁ ካልሽን ቆየሽ ምን ነው ሳንዬ ሲሏት አባዬ አለቅ ብሎኝ እኮ ነው እያለች እንግዲህ ለነሱም ነገረቻቸው። ከዛም እንግዲህ ምላሴ ዛሬ ላይ ክችን ገብቶ ድንብላልን አግዞ ምግብ ሰርቶ አብረው መብላት ጀመሩ። ሀንዬ በጣም ገርሟታል። አንቺ ተቀምጠሽ እንዴት ወንድ ልጅ ክችን ገብቶ ያዘጋጃል ሲላት እሷ እኮ ሴት ምን መሰለች ሻይ ትሰራለች፣ እኔ እንደውም ድንብላልን ላግዛት ብዬ ነው ብሎ እንግዲህ ምላሴ ሁለታቸውም እህቶቹን እንግዲህ እያወራረሰ ምግቡን ከበሉ በኋላ ወደ ወይዘሮ ሜላት ዘንድ አቀኑ ማለት ነው። ከዛም ምላሴ ወደ ወይዘሮ ሜላት ቤት ሲሄድ ሰላምና ሀንዬ ደግሞ እንደዛው እንደተለመደው ተምቹና ያሲርን ፍለጋ ገብተዋል። እንግዲህ የትም አላገኟቸውም ማለት ነው። ከዛም በመሀል ላይ እንግዲህ ሰላሜ እኔ ደከመኝ በቃሽ እንግዲህ እንመለስ ስትላት ሳናገኛቸው የት ነው የምንመለሰው እያለች ስትል ሰላምዬ ደግሞ እኔ በጣም ደከመኝ ፍለጋውን ይዘን እንመለስ እያለች እያሾፉ እንግዲህ
እምዬ አንቺ ተመለሺ እኔ አልመለስም ብላ አለቻት ሰላምን። ሰላም ደግሞ አንቺን እንዴት ዝትጂ እሄዳለሁ በሚል እንግዲህ አብሮ መንገዱን እየተጓዙ ያሲርና ተምቹን ግን አሉበት አላገኟቸውም ማለት ነው። ዛሬ ላይ እንግዲህ እርግብዬ በፊት ፖሊስ ሲከታተላት እንደነበረ ያረፈችበት ሴትዮ ጓደኛዋ ለእርግብ በጣም ተወዳትም ስለነበርና እርግብ ደግሞ ነገሮችን ሳትነግራት እስር ቤት እንደተያዘች ነው የደወለችላት። ከዛ እንግዲህ መታ እርግብን ለማየት ስትል እስር ቤት አግኝታታለች። ማስታወሻ ቀለበት ነው መሰል ሰጥታት ሄዳለች። ከዛም እንግዲህ መንገድ ላይ ቁጭ ብላ እየተገዘች ነበረ። ዛሬ ላይ እኔ እንዴት ነው ሰው አገኘሁ የልቤን ሰው ስል የሚርቀኝ ሰው ናፍቆኛል እያለቀሰች በድንገት አቶ ኖላዊ ወደ ቤተ ክርስቲያንም ሲሄድ እያችል ቁጭ ብላ ተክዛ እያለቀሰች ነበር። ሲመለስም እንደዚሁ አጋጣሚ ሲደግመው እንግዲህ ምን ሆና እንደሆነ ልጠይቃት በሚል ድፍረት እንግዲህ ልጅቱን አናግሯት አንዲት ልጅ እኔ ጋር ተቀራርበን ሁሉ ህይወቴን ከነገርኳት በኋላ አሁን ላይ በስተመጨረሻ ተታኝ ስትሄድ እስር ቤት አገኘዋት እና ለኔ በቃ አምላክ ሰው አገኘው ስል ለኔ መጥፎ ሆነብኝ ምን ላርግ እያለች እንግዲህ ለአቶ ኖላዊ ስትነግረው ለምን አምላክሽን ታማርሪያለሽ እያለ እሱም መልስ ሰጥቷታል። ከዛም አልፎ ተርፎ እንግዲህ አቶ ኖላዊ አሁን ላይ በጣም የሚገርመው ነገር ያችን ሴትዮ እያዝናና እሷ ስታለቅስ እሱም አይዞሽ እያለ እሷም ከፍቶኛል አምላኳን እያማረረች ሳለ አቶ ኖላዊም እንዴት ታማርሪያለሽ ብሎ እንግዲህ ሁሉንም እያዝናና ወደሚሄደው መንገድ እንግዲህ አብረው ሄደው ምሳቸውን በላልተው ሄደዋል ማለት ነው። ከዛም ሲመለስ እንግዲህ መሽቶ ስለነበረ ሀንዬም እነ ተምቹን ፍለጋ ላይ ስለነበረች እሱም እንግዲህ ከዛ ሸስኬት ጋር ቆይቶ ነው የመጣ ማለት ነው። ከዛም አልፎ ተርፎ እንግዲህ ሲመጣ አባዬ ለምን አመሸሽ ስትሉ ዛሬ እኮ እንደዚህ አጋጥሞኝ እሷ ጋር ነበርና ምግብ በልቻለሁ ሲላት እንዴት አንተ በቃ ሁሉ መንገደኛ ያሳዝንሃል እንዴ እያለች ሰላምዬ አባቷን ስትለው ሀንዬ እንዴት ሰው ሁና ሰው የናፈቃት እኮ ናት እሷ ብሶቷን ስትነግረኝ እኔ እንዲህ አይሆንም ስል እሷ አምላኳን ስታማር እኔ እንዲህ አይሆንም ስንል ከጧት የጀመርን አብረን ስንማጎት ቆይተን ከዛ ሆነ ቤት ሄደን እንግዲህ ምሳ በልተናል እያለ ሲላት በቃ እንግዲህ ምንም ብትበላም ለኔ ሽሮ የሚሆን ግን ቦታ አታጣም ሽሮ ልስራ ብላ እንግዲህ ሀንዬ ወደ ክችን ገብታለች። አቶ ኖላዊ አረፍ ብሏል። አቶ ኖላዊ እንግዲህ የዛች ልጅ ሁኔታ ማንዶ ግርማታል። ከዛም አልፎ ተርፎ እንግዲህ በሚገርም ሁኔታ ምላሴ ወደ እናቱ ጋር ሲሄድ እርግብ እኮ እኔ ጋር አብራ ታስራለች ዝና ብላ ነግረዋለች። ከዛም ለአባትህና ለሰላም ሆነ ለሀና ግን እንዳትናገር ብላ ሁሉንም ነገር አስጠንቅቃ ነገረችው ማለት ነው። ግን እንዴት ናት እንዴት ሆነች አንቺ ስታይ ስትላት ምን ታደርግ ችለዋለች የማይቻልንም እያለች እንግዲህ ሁሉንም ነገር ለምላሴ ነገረችው ወይዘሮ ሜላት ማለት ነው። በጣም የሚገርም ነገር ነው። ምክንያቱም አሁን ላይ እንግዲህ እርግብ ተብዬዋ እዚህ ቦታ ላይ ትሆናለች ብሎ የጠበቃት የለም ማለት ነው። ለሁላቸውም በጣም ገራሚ አስደናቂ ነገር ነው የሆነባቸው ማለት ነው። በጣም ገርሞናል። እንግዲህ ቪዲዮ ደስ ካላችሁ ላይክ እያደረጋችሁ ግቡ ማለት ነው። ሀና ደግሞ አሁን ላይ እንግዲህ ለምላሴ በጣም ጨንቋት ቤት ውስጥ እያዘነች ነበረ። ምን ሆነሽ ነው ሲላት እነዛ ልጆች እኮ ጠፉ ወይስ ፍቅረኛሽ ጋር ተጣላችሁ ሲላት እሱ ጋርም ደስተኛ አይደለንም ምክንያቱም እኔ የእሱ ደስታ ይሁን ወይም ደግሞ የተምቹና ያሲር መጥፋት ለኔ በቃ ይሁን አላውቅም፣ ግን አሁን ላይ በጣም ከፍቶኝና ደስተኛ አይደለሁም እያለች ለወንድሟ ሁሉንም አማክረዋለች ማለት ነው። ወንድሟ ደግሞ ተቀብሎ አባብሎ እንግዲህ አይዞሽ ሀንዬ ለሰው ላይ ልንታ ብለሽ ወይም ደግሞ ይሄን አድርገውኛል ብለሽ ፍቅር እኮ እውር ነው እና ስለዚህ እንደዚህ አትሆን እያለ ሁሉንም ከመከራት በኋላ ወደማየ ዘንድ እንሂድ ብሎ እንግዲህ ሁለታቸውም ነፍሴን ቀይሬ መጣሁ ብላ ተነስታለች። ሰላም ሀንዬም ማለት ነው። ግን ተምቹና ያሲር እንግዲህ ሀና መምጣቷን አይተዋል። እሷ ግን አላየቻቸውም። የት ገብተው ነው እያለች ጧት ማታ በሀሳብ በለቅሶ ላይ ናት ያለችው ሀንዬ ማለት ነው። አሁን ላይ እንግዲህ ያው አይሚን ኢዝራን ሀና ስለቀረበችው ይኸው ተምቹ እንደተናገረው ለኔ
አውጂስ አካልሽን ብትሰጪ ልብሽ ከሌላ ከሆነ ምን ይሆናል እንዳለው ነገር አሁንም ታዲያ እሷ በጣም የሚገርም ስቃይ ውስጥ ነው ያለችው። ፈተናው በዝቶባታል ማለት ነው። እና በቀጣይ ደግሞ ሌላ ቪዲዮ ይዤ እስከምመጣ ቪዲዮ ላይክ ሸር አድርጎ ወዳችኋለሁ። ባይ ባይ። መልካም ጊዜ መልካም ሁሉ እመኝላችኋለሁ። አላህ ሱብሃነሁ ወተዓላ ይጠብቃችሁ ይጠብቀን። ባይ